ቅምጣት ኢትዮጵያ ይዣት እገባለሁ ኢንሻአላህ። ጥያት አልገባም። በጣም የምታምር ቦርሳ ናት። እዛ ራሱ ውድ ናት የተገዛችው ማለት ነው። በኢትዮጵያ ስንት ብር ልበላችሁ? በዚህ በሳውዲ ስንት ብር ማለት ነው? ዞሮ 3500 ነው እንደዛ መስሎኛል። 4000 3500 ነው የገዛችው። የእህቴ የማስታወሻ ናት ማለት ነው። እና ውዶችዬ ሳውዲ ያላችሁ ደውሉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው ውዶችዬ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን ነካ እያደረጋችሁ 10 ሺህ አስገቡኝ ማለት ነው። በባለፈው የሆነች ልጅ ለምንድን ነው የማናበረታታት? ይችን ልጅ ለምንድን ነው የምትለቃቸው ነገሮች ለኛም የሚጠቅም ነው እና ለምን አናበረታታትም ያለች ልጅ ኮሜንት ላይ የለቀቀችው የጻፈችልኝ ልጅ ነበረች እና እህቴ ከልብ አመሰግናለሁ። እውነት ለመናገር እንደናንተ አይነቶቹን መልካም እህቶችን በማፍራቴ በጣም ደስተኛ ነኝ። ሲቀጥል ደግሞ ይሄ አይከፈልበትም። ሰውን ማበረታታት ምንም ኖርማል ነው። እንደውም መልካምነት እንጂ ለሰው ልጅ ምንድነው የሚባለው ብቻ መልካም በሰራ ነው። በእርግጥ እኔ ሶሻል ሚዲያ ላይ አበረታቱ እያልሽ ደግሞ አንቺን ልናበረታታ ልትኖሩ ትችላላችሁ። ግን ለመስራት ኑሯችሁን እንትን ለማለት ደግሞ ሰው እንትን ላይ ላለመውደቅ ግዴታ በተቻላችሁ አቅም መስራት መንቀሳቀስ ግድ ነው ማለት ነው ውዶች። የሙቀት ነው እንደምታዩኝ፣ ላቤ ራሱ ግጥም እያለ ነው። ውጭ ላይ ነበርኩኝ ያለሁትና ሙከይፍ የለም እዚህ ጋ እና ለዛ ነው እላችኋለሁኝ ውዶች። ትላንትና አንዲት እህቴ ኮሜንት ጽፋልኝ ነበርና ያው ሰሞኑን እኔም እንትን የተሰርቶልኝ ነበረ መኖሪያ ፈቃዴ ወጥቶልኝ ነበርና እሱንም አሳያችኋለሁ። ደስ ብሎኛል። ያው በእርግጥ ግዴታቸው ነው ለነሱ ኮንትራት እስካለሁኝ ድረስ፣ ግን ለምን አያሰሩልኝም እነዚህ ሰዎች ምናምን እያልኩ በጣም ግራ ተጋብቼ ነበርና አጋጣሚ ለካ እኔ አሻራ የምጠብቀው አሻራ ያኔ የሚሰጥ ነበር የሚመስለኝ እንትን ሄዳችሁ ማለት ነው። ግን እዛ ሀገር ደግሞ ልክ የገባችሁበትን በገባችሁበት አሻራ ነው ማለት ነው። በነገራችን ላይ የኢትዮጵያ ሻንጣ ናት። ባለፈው አሳይቻችኋለሁ። አተብራ የእህቴ ማስታወሻ ናት። የዚህነት ማለት ነው። ዜድ ኮምቦልቻ የእህቴ ማስታወሻ የኔ ወዴት እንዴት እንደማስቀምጣት ኢትዮጵያ ይዣት እገባለሁ ኢንሻአላህ። ጥያት አልገባም። በጣም የምታምር ቦርሳ ናት። እዛ ራሱ ውድ ናት የተገዛችው ማለት ነው። በኢትዮጵያ ስንት ብር ልበላችሁ? በዚህ በሳውዲ ስንት ብር ማለት ነው? ዞሮ 3500 ነው እንደዛ መስሎኛል። 4000 3500 ነው የገዛችው። የእህቴ ማስታወሻ ናት ማለት ነው። እና ውዶችዬ ሳውዲ ያላችሁ ደውሉልኝ። ሸሪሃ አውጥቻለሁ ነግሬያቸዋለሁ ማለት ነው። ዙሮ ደስ ብሎኛል። ለዛችም ለእህቴም ጥያቄ ጠይቃኛል። የምን ላድርግ እህቴ ብላ ማብራሪያ ለሷ እንዲሰጣት የጠየቀች ጥያቄ አለ ማለት ነው። እነሷን መልስ ሰጣታለሁ። ሁላችሁም ይሄን ቪዲዮ ሼር ላይክ አድርጉልኝ። ብዙ ዕቃ ስላለው ቦርሳዬ ማለት ነው ወረቀቶች ምናምን እኔ ማስታወሻ ነገሮች አልጥልም ውዶች። እና ይሄ ሲም ካርድ ያወጣሁበት ነው። ኢቲሲ ነው የምትሉት ሳውዲ አረቢያዎች። እኔ ስለ ሳውዲ ሲም ካርድ ምንም የማውቀው ነገር የለኝም። ከዛ ማለት ነው እላቸዋለሁ። ይሄ ሲም ካርድ ያወጣሁበት ነው። የሲም ካርድ ነው የሳውዲ አይዲ ታያችኋል። እንትን ልሸፍንና ላሳያችሁ። ፎቶ ብዙም አይታያችሁም። ይሄ ፎቶ የተነሳሁት ልጆች የሳውዲ አረቢያ አይዲን ላሳያችሁ። እንዴት አያችሁት? ወጥቶልኛል በዙ አጋጣሚ እና ይሄንን እዚህ ጋር የምታዩትን ፎቶ የአይዲ የሚሰራበትን ፎቶ ማለት ነው። ጨለማ ነው ያኔ ማህተም የሚያብረቀርቀው እንትን ስለተጣለበት ብዙም ለእናንተ አይሰማችሁም ማለት ነው አይታያችሁም ማለት ነውና ይሄ ፎቶ የተነሳሁት ኤርፖርት ላይ ነው። ኤርፖርት የፊት አሻራና የጣት አሻራ እየሰጠን አይደለም የምንወጣው። ኤርፖርት እዚህ ደማም ሰወርድ ማለት ነው። ደማም ነው የሰጠሁት ነው የጣት አሻራ ከዛ የፊት አሻራ ምንድነው የፊት አሻራ እንደዚህ ሙሉና ያነሱናል። ከዛ እዛ ጋር እንትን ያልኩት ፎቶ ነውና ይሄ ፎቶ ከየት መጣ ምናምን እያልኩኝ እንዴት ፎቶ ሳልነሳ ነው እንዳሻ እንትን የሚወጣልኝ። በዛ ደግሞ አሻራ ሳልሰጥ ነው እንደመኖሪያ ፈቃድ የሚሰራልኝ ምናምን እላለሁ። እኔም ዱባይ የማውቀው እንደዛ ነው። ከዛ እንደወጣልኝ ነው ሸሪሃ ላውጣልሽ ምናምን ሲለኝ ሰውዬው በጣም ግራ ተጋባሁኝና እንዴት ምናምን አልኩኝ። ከዛ ሂጄ አውጥቼ ይሄንን ሳይው እንደመጣልኝ እዛ ሲያወጣው ነው ሊገዛ
ሸሪሃውን ሊያወጣ አዲስ ሲያወጣ ይሄን አየሁት ማለት ነው። መቼ ወጥቶ ነው ምናምን አልኩት። ወጥቷል እኮ ቆይቷል አለኝ። እንዴ እኔም አውቀው እንዴ እያልኩኝ ያው ለምዶብኛል። አንዳንድ ቃላት ልምድ የሚሆንባቸዋል አይደለ? እኔ ሳላቅ ምናምን ማለት አሻራ አይሰጥም እንዴ ስለው አይ እዛ የሰጠሽው አለ ማለት ከኤርፖርት ስንወጣ አሻራ እየሰጠን ስለሆነ እዛ እኮ ሰጥተሻል በቃ አለኝ። እና እኔ የማውቀው ደግሞ እንደዛ አልነበረም ውዶቼ። እና ያው ወጥቶልኛል እላችሁ ነው በዚሁ አጋጣሚ የሳውዲ መኖሪያ ፈቃድ እነችን ትመስላለች ውዶችዬ። ይሄ ሲም ካርድ አውጥቻለሁ ሳውዲ ላይ። አሁን መደወል ትችላላችሁ ሳውዲ አረቢያ ላይ ያኔ ሳውዲ ብዙ ልጆች ቁጥርሽ ላላችሁ ማለት ነው። አያችሁት ሙቀቱ ውዶች፣ ውጭ ላይ ስለሆንኩኝ ያላበል ማለት ስልኬ ጥራት ስለሌለው ውስጥ ቪዲዮ ለመስራት ጥራት የለውም። ይሄ ደግሞ እቺ የኢትዮጵያ ሲም ካርድ ናት። ብስሚላ እቺ የኢትዮጵያ ሲም ካርድ ናት። አስገባታለሁ ስልኬ እንትን ስላለ እምቢ ብሎኝ ነው ሁለት አልሰራም ብሎ። ይሄ ደግሞ ምንድነው የአብሽር የሚባለው ኮድ ነው አለኝ። እኔ ምን እንደሆነ አላውቅም። ጽፎ ሰጡ ይዙሮ ይዤዋለሁኝ አስቀምጬ። ይሄ ከጠፋ ምንድነው የሆነ እንትን ካለብሽ ምናምን ማግኘታችን ብቻ አላውቅም፣ እንደዛ ብለውኛል። አብሽር ይላል እዚህ ጋር አብሽር ብሎ ከዛ ኮድ አለው እዚህ ጋር ቁጥር አለው ማለት ነው። እዚህ ጋር እንደምታውቁ ቁጥር አለ አብሽር ተብሎ ቁጥር አለው ማለት ነው። እና ይሄን ይመስላል ውዶች፣ ወጥቶልኛል። ከዛ ለእንዴት እህቴ መልስ ሰጣታለሁኝ። ሲም ካርድንም አውጥቻለሁኝ። በዚች ነው ያወጣሁት። በዚች በመኖሪያ ፈቃዴ ነው ያወጣሁት ውዶች። ከዛ ይሄን ሲም ካርድ ሳወጣ ግን አሻራ የጣት አሻራ የምንድነው የፊት አሻራ ሰጥቻለሁ። ይሄ ግን መኖሪያ ፈቃዱ ሲወጣ የት ነው የወጣው? የት በሰጠሁት አሻራ ነው? ኤርፖርት ላይ በሰጠሁት አሻራ። እኔ እንደዚህ መሆኑን ጭራሽ አላውቅም ነበረ። እና ምን ልል ነው አንዲት እህቴ ምግብ የለም እና በጣም እየተጎዳሁ ነው ያለሁት። ሁሉን ችዬ ነበረ፣ ሰዎቹም የላቸውም እና 3000 ልቀቁ ስላቸው 3000 ክፈይንና ውጭ ብለውኛል ብላለች። እና ይሄን እድል በነገራችን ላይ ብዙ ሰው የሚፈልገው አለ። እንደዚህ ውጡ ይሄን ያክል ብር ከፍላችሁን የሚባለውን እንደውም ያንቺ ቀላል ብር ነው 3000 ማለት ነው። እና እንደዛ ካልሽ 3000 ከፍለሽ ያኔ እንትን የማይልሽ ከሆነ 3000 ከፍለሽ መኖሪያ ፈቃድ በርግጥ ሳውዲ አረቢያ ላይ ለማሰራት እንደዚህ በቀላል ብር አይሰሩም። ምናልባት እንደው አላህ የረዘቃቸው ጥሩ ሰዎች ካጋጠሙሽ ጥሩ ከፊል ካጋጠሙሽ እንጂ ማለት ነው። ካልሆነ ደግሞ አንቺ 3000 እነሱ ጋር ከምትከፊ 2 ዓመትሽን ከሞላሽ ግዴታ ወደ ቢሮ ሂደሽ ይቀይሩሻል። ቢሮ እነሱ ምክንያቱም 2 ዓመትሽን ጨርሰሽ እነሱ ጋር ስትገቢ ሰማይ ሰማ አላውቅም ውዶች 2 ዓመትሽን ጊዜሽን ጨርሰሽ ወደ ቢሮ ብትሄጂ እንደ አዲስ እነሱ ተጠቃሚ ይሆናሉ ማለት ነው። ላቢ መጣ እነሱ እንደ አዲስ ተጠቃሚ ስለሚሆኑ ይቀበሉሻል። ምክንያቱም እንደ አዲስ ተጠቃሚ ሲባል ይሸጡሻል ማለት ነው። ስለዚህ ቢሮ ሄደሽ ቀይሪ። ካልሆነ ደግሞ አይ እኔ ቢሮ መሄድ አልፈልግም በውጭ ላይ መስራት ፈልጋለሁ ካልሽ ለነሱ 3000 ሰጥተሽ ከዛ ደግሞ ከፊል ያኔ በውጭ ላይ ሆነሽ እህቶቻችን ልክ እንደሚሰሩት ለምሳሌ እኔ ዱባይ ስሰራ ከፊሌ ሌላ ነው የምሰራው ግን ሌላ ቦታ ነው ማለት ነው። እንደዛ ሆነሽ ለመስራት ከፈለግሽ ደግሞ ያው ሳንቲም ያስፈልጋል። ውጭ ላይ ለመኖሪያ ፈቃድሽን ለማሰራት ብር ያስፈልጋል ማለት ነው። ያው ብዙዎቹ ብር ከፍለን ምን ነው በለቀቁን የሚሉ አሉ። አብዛኛው ሰው ደግሞ ይሄን ያክል ብር ከፍዬ ደግሞ ወጥቼ ስንት ብር ከፍዬ ላሰራ ነው የሚል ሐሳብ ይዛቸዋልና እህቴ ይሄ ምርጫው ያንቺ ነው። ለምን አንቺ ኪስሽን አቅምሽን የመጣሽበትን ጊዜ ገደብ ምን ያክል እንደሆነ አንቺ ነሽ የምታውቂው ማለት ነው። አሁን እኔ እንደዚህ ነው ብለሽ ምን ላለበት ነው የሚባሉት ምን የሚባል ተረት አለ። ሁሉም ያለበትን የየራሱ መንገድ አለው ማለት ነው። የየራሱ የውስጡ ጎን አለው። በቃ አለቀ በጥቅሉ ማለት ነውና አንቺ ጎንሽን ታውቂያለሽ ለማለት ነው። እንደኔ ያን አቅምሽ የምትች ከሆነ ደህና ከፊል የምታገኝ ከሆነ እንደውም በሰው አስጠያይቅሽ ምናምን በቤተሰብ በሆነ ማለት ነው በቀረበ ሰው ካገኘሽ አሰሪ፣ ካልሆነ ደግሞ ያው ወደ እንትን ሂደሽ ወደ ቢሮ ውሰዱ ብለሽ ሌላ ቤት ይቀይሩሻል ማለት ነውና ያው እኔ ስለ ወጥተሽ ህገወጥ ሁኝ ምናምን አልልሽም። አንደኛ አሁን እኔ ህገወጥ ለመሆን በፊት ላይ ያሰብኩት ደሞዝ እየተሰጠኝ አልነበረም። አሁንም ገና ደሞዜን አልሰጠኝም። በነገራችን ላይ ትላንትናም ተናግሬያለሁ 3 ወር ውዶች እና ተናግሬያለሁ ቢሰጡኝ ኢንሻአላህ
ሲቀጥል ደግሞ እኔ አሁን የሆነ ባመመኝ ሰዓት ብዙ ጊዜ ነው ያመኛል ውዶቼ፣ በጣም ጭንቅላቴን ያመኛል። የጨጓራ እሺ መንስኤ ነው ምናምን ይሉኛል። ሰርች አድርጌ ራሱ ሳይ የጨጓራ ምን አይነት ነገሮች እንደሚያስከትል ሳይ በቃ ጨጓራ እስከ ጭንቀት ጭንቅንቅ የሚያደርግ ነገር ምናምን ያደርጋል፣ ጭንቅላት ያማል ምናምን ሲሉኝ ይሄ ሁላ ደግሞ እኔ ራስ ላይ አለ። እኔ ላይ ይሄ ህመም አለና በቃ የጨጓራ መንስኤ እንደሆነ እያወቅኩት ነው ማለት ነውና የጨጓራ በሽታ ብዙ አይነት አለ። በእርግጥ ብዙ አይነት በሽታ አለ። የኔ ደግሞ እኔ እንጃ ወላሂ ጭንቅላቴ ይሄ ግንባሬ ዝጋ ነው መቶ ቁጭ ነው የሚለው ይሄ ያቃጥለኛል እሱ ጭንቅላቴ ማለት ነውና ያም ሳይንሰው ያጨናንቀኛል። በቃ ጭንቅንቅ ነው የሚያደርገኝ። ያው ባለፈውም እንደውም እያልኩ ነበር ሰውየው ምን አለኝ፣ አይ እሱ አስተፈረላ ሲህር ታስሮብሻል ምናምን አለኝ ማለት ነው። አላህ አለኝ ተወከላለህ አልኩት። አላህማ አላህ ነው ያለሽ፣ ግን እንደዚህ የሚያደርገው የሆነ ሲህር ነው ምናምን አለኝ ማለት ነውና አላህ ይጠብቀን። እነሱም እንደዚህ አይነት ነገር ያውቃሉ እንደ ምናምን አለችኝ። እንደውም አንዲት ጓደኛ ነግሬያት እነሱም እንደዚህ አይነት ነገር ያውቃሉ እንደ ቢስሚላ አለች። ከነሱ ነው እንደውም ከኛ እነሱ ናቸው የሚብሱት፣ የታወቀ ነው። ብቻ አላህ ይጠብቀን፣ አላህ ከመጥፎ ነገር ይጠብቀን፣ አፊያችንን ይስጠን። እውነት በሰው ሀገር ላይ የሆነች ልጅ እንደዚህ በፖፕ አፕሊኬሽን አብረን ለመስራት እያወራችኝ በቃ ያመኛል ምናምን እንደዚህ ያደርገኛል ምናምን አለችኝ እና በጣም ነው ያሳዘነችኝ። ህመምንም ለማውራት ካመመው ሰው ጋር ነው። ምንድነው ችግር ምንድነው ደግሞ የሚባል ታሪክ አለና ጫብዬን አዳምኳት። እንደዚህ ያደርገኛል እንዲህ ያመኛል እያለችኝ ማለት ነው። እና አላህ አፊያዋን ይስጣት እህቴንም። አንዳንድ ጊዜ ህመም ወይ የሆነች እንትን ችግር የሚሆነ ወይ የሆነ ነገርም ሲኖርባችሁ ያንን ሰው ብላችሁ ትሰሙታላችሁ። እና እኔ ለራሴ ስለሚያመኝ አሁን በነገራችን ላይ ስለ ህመም እንደዚህ ከሆኑ ታመሙ ሞቱ ምናምን ስባል ስሰማ ማለት ነው ጭንቅላቴ ነው በቃ ጭንቅላቴ ብርዝ ነው የሚያደርገኝ። አረ የኔማ ያረብኝ እኔ ልጅ ምናፍቆት ምንም ሊገባኝ አልቻለም። ብቻ አልሐምዱሊላህ ዱአ አድርጉልኝ ሁላችሁም። እስኪ ጥርሴንም እያመመኝ ነው፣ የጥርሴም ሊሆን ይችላል ራሴንም የሚያመኝ ጥርሴንም በዚህ በመኖሪያ ፈቃድ ጥርስ መታከም የምችል ከሆነ ሰውየውን ነግሬዋለሁኝ። ማለት የግልም ከሆነ የግል እገባለሁ ችግር የለውም። በመጀመሪያ ግን በዚህ በአይዲ መታከም የምችል ከሆነ ኢንሻአላህ ሐኪም ቤት እሄዳለሁ ብዬ ተስፋ አደርጋለሁኝ። ዱአ አድርጉልኝ ሁላችሁም። ህመም አይንካችሁ በሰው ሀገር፣ ጤናችሁን አላህ ይስጣችሁ። ከጤና በላይ ምንም ነገር የለም። እኛ ከሁሉም ነገር ጤና ነው የሚቀደመው ማለት ነው። እና ውዶችዬ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።